ሰሞነ ሕማማት ሮብ ቀን ምክረ አይሁድ። በዚህች ቀን በዓለም ታሪክ ውስጥ ታላቁ የክህደት ስምምነት ተፈጸመ። የሰላሙ የፍቅር ንጉሥ አምላካችን ፈጣሪያችን ኢየሱስ ክርስቶስ በ30 ብር ተሸጠ። ለመሆኑ ረቡዕ ቀን በቤተ ክርስቲያናችን ሥርዓት ለምን ምክረ አይሁድ ተባለች? በዚህች ቀንስ ምን ታላላቅ ክንውኖች ተከናወኑ? በቤተ ክርስቲያናችን እንደሚነገረው ሮብ ቀን አይሁድ ጌታን ለመያዝ የመከሩበትና ይሁዳ ጌታውን አሳልፎ ለመስጠት የተስማማበት ቀን ነው። በዕለተ ረቡዕ 3 ዋና ዋና ነገሮች መፈጸማቸውን ወንጌላውያን ቅዱስ ማቴዎስ፣ ቅዱስ ማርቆስና ቅዱስ ሉቃስ ጽፈዋል። ከሦስቱ ዋና ዋና ጉዳዮች አንዱ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመስቀል መወሰናቸው ነው። የጌታችን የኢየሱስ ክርስቶስ መከራና ስደት የተጀመረው ገና እንደተወለደ ነበር። በተወለደበት ጊዜ የፋርስ ነገሥታት ሊሰግዱለት ዕጣን፣ ወርቅና ከርቤ ይዘው የተወለደው የአይሁድ ንጉሥ ወዴት አለ እያሉ በመጡ ጊዜ በዘመኑ የነበረው ንጉሥ ሄሮድስ ተቀናቃኝ የመጣበት መስሎት ከሕፃናቱ መካከል አገኘዋለሁ በሚል ከ2 ዓመት በታች የሆኑትን ሕፃናት ከያሉበት ሰብስቦ መጨፍጨፉ ይታወቃል። ጌታ ግን በእናቱ እቅፍ ሆኖ ወደ ግብፅ ተሰደደ። በስደቱም የግብፅን ጣዖታትን አጠፋ። ለጻድቃንም ስደትን ቀድሶላቸዋል። በገዛ ጥፋቱ ከገነት ለተሰደደው አዳምም ካሳ ከፍሎለታል። ከስደት ተመልሶም በቁመትና በጥበብ አድጎ በ30 ዘመኑ በዮርዳኖስ ተጠምቆ ደቀ መዛሙርቱን አስከትሎ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ማዳን ሲጀምርም ቤተ አይሁድ በቅናት ተነሳስተው ወግረው ለመግደል ብዙ ጊዜ ድንጋይ አንስተዋል። እርሱ ግን ለአዳም ቃል እንደገባለት የቀጠሮ ሰዓት እስኪፈጸም ድረስ ከእጃቸው እየወጣ ያመልጣቸው ነበር። የካህናት አለቆችና የአይሁድ ሕዝብ ሽማግሌዎች እንደዚሁም ጸሐፍት ፈሪሳውያን ክርስቶስን ለመግደል የመጨረሻውን ምክክር ያደረጉት ከዕለተ ሆሳዕና ማግስት በሚውለው ሰኞና ማክሰኞ እንዲሁም ረቡዕ ሲሆን ሰኞና ማክሰኞ ይሰቀል አይሰቀል በሚለው ክርክር ከውሳኔ ሳይደርሱ ተበትነዋል። በመጨረሻም በዕለተ ረቡዕ ቀን ይሰቀል ይገደል በሚለው ተስማምተውበታል። ከዚህም የተነሳ ዕለተ ረቡዕ ምክረ አይሁድ ተብሏል። አይሁድ ክርስቶስን ለመስቀል ምክራቸውን በውሳኔ አጽንተውበታልና። ሌላኛው በዕለተ ረቡዕ የተፈጸመው ተግባር ማርያም የተባለችው ሴት ጌታችንን ሽቶ መቀባቷ ነው። ይህች ሴት ዕድሜዋን በሙሉ በዝሙት ኃጢአት ያሳለፈች ናት። ከዕለታት አንድ ቀን ግን በመስታወት ፊት ቆማ መልኳን ተመልክታ ከተደነቀች በኋላ ግን ፈራሽ በስባሽ መሆኗን አስታውሳ ዕድሜ ፀሐይዋ ጠልቆ ከጌታ ፊት ለፍርድ ከመቅረቧ በፊት ንስሐ ለመግባት ወሰነች። በመጨረሻም በዚህች ዕለት ጌታችን በለምጻሙ ስምዖን ቤት እያለ በዝሙት የሰበሰበችውን ገንዘቡን አውጥታ 300 ዲናር የሚያወጣ ሽቱ ገዝታ ጌታ ወዳለበት በመምጣት የሽቱን ብልቃት ሰብራ በጌታችን ራስ ላይ አፍሳበታለች። እግሮቹንም በእንባዋ እያራሰች በፀጉሯም እያበሰች ስለ ኃጢአቷ ይቅርታ በጌታ እግር ስር ተደፍታ አልቅሳለች። ጌታችን አምላካችን ንጉሣችን ኢየሱስ ክርስቶስ ደግሞ ተጸጽተው ወደ እርሱ በንስሐ የሚመለሱትን ሁሉ ይቅር የሚል ቸር አባት ነውና ልቅሷንና የሽቱ ስጦታዋንም ተቀብሎላታል። የጌታ ደቀ መዛሙርት ይልቁንም ያስቆሮቱ ሰው ይሁዳ ግን ይህንን ተግባሯን በመቃወም ሽቱ ተሽጦ ለድሆች ሊሰጥ ይገባል እንጂ ሊፈስ አይገባም ነበር ብሎ ሴቲቱን ተቃውሟት ነበር። ጌታችን ግን መልካም አድርጋለች፣ ድሆች ሁል ጊዜ ከእናንተ ጋር ናቸው፣ እኔ ግን ሁል ጊዜ ከእናንተ ጋር አልኖርም በማለት እንዲያውም ዛሬ ያደረገችው ተግባር ወንጌል በተነገረበት ሁሉ ሊነገርላት ይገባል ብሏል። በዚህች ሴት ተግባር የተነሳ ይህ ዕለት የመልካም መዓዛ ቀንና የእንባ ቀን ተብሎ ይጠራል። በዚህ ዕለት የተከናወነው ሦስተኛው ተግባር ከዳተኛው ይሁዳ ክርስቶስን አሳልፎ ሊሰጥ ከካህናት አለቆች በ30 ብር ተደራድሮ የተስማማበትና የተዋዋለበት ቀን መሆኑ ነው። ይሁዳ ለዚህ ውሳኔ የበቃው በፍቅረ ንዋይ ተነስቶ ነው። ከፍ ብለን እንዳየነው በዚህ ዕለት ማርያም የተባለችው ሴት ዋጋው 300 ዲናር የሚገመት ሽቶ በጌታችን ራስ ላይ አፍሳበታለች። ይህ ተግባሯ ግን ይሁዳን አላስደሰተውም ነበር። ምክንያቱም ይሁዳ ገንዘብ ያዥ ስለነበር ለድሆች ከሚሰጠው ምጽዋት ላይ ከ10 1 ቀረጥ ይቆርጥ ነበርና። ሽቱ በ300 ብር ተሽጦ ቢሆን ኖሮ 30 ብር ለይሁዳ ይደርስ ነበር። ይሁዳም ይህን ለማካካስ ብሎ ጌታችን ኢየሱስ ክርስቶስን በ30 ብር ለመሸጥ ወስኗል። ምቹ ጊዜ ጠብቆ ጌታውን አሳልፎ ለመስጠትም ከካህናት አለቆችና ከጸሐፍት ፈሪሳውያን ጋር ተዋውሏል። ይህንን በደንብ ለመመልከት ያክል የይሁዳ ክህደት እጅግ አሳዛኝ ክስተት ነው። ከ12ቱ ደቀ መዛሙርት አንዱ የሆነው የአስቆሮቱ ሰው ይሁዳ ወደ ካህናት አለቆች ሄዶ ምን ትሰጡኛላችሁ? እኔ አሳልፌ እሰጣችኋለሁ ብሏቸው እነርሱም 30 የብር ሳንቲም ሲሰጡት፣ ቅድም ካነሳነው ጋር አስተካክለን ለምን 30 ብር ሆነ ብንል በኦሪት ሕግ መሰረት የአንድ ባሪያ ዋጋ 30 ብር ነበር። ይህም ጌታችን ኢየሱስ ክርስቶስን እንደ ተራ ባሪያ መቁጠራቸውን ያሳያል።
ስለዚህም በአጠቃላይ የዛሬዋ ዕሮብ ምክረ አይሁድ ይባላል። አይሁድ ጌታን ለመግደል ስለመከሩ የመምከር ረቡዕ ይባላል። ይሁዳ ከካህናት ጋር ስለተመካከረ የእንባ ረቡዕ ይባላል። ማርያምን ተፍረት በእንባዋ እግሩን አጥባ በሽቱ ስለቀባችው። ረቡዕ ቀን የክህደት ቀን ብቻ ሳይሆን የሰው ልጅ ፍቅርና የሰው ልጅ ክፋት የተጋጩበት ቀን ነው። እኛስ ዛሬ ጌታን በምን እንመስለዋለን? እንደ ማርያም ምርጥ ሽቷችንን ልባችንን እንሰጠዋለን ወይንስ እንደ ይሁዳ ለጊዜያዊ ጥቅም አሳልፈን እንሰጠዋለን? መልሱን ለእናንተው እየተውን በሮብ ቀን የሚነበበውን የሚደመጠውን የጌታችን የኢየሱስ ክርስቶስን የመከራውን ነገር የሚናገረውን ድርሳን እናደርሳለን። ድርሳነ ማሕየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለሙ ሁሉ ቤዛ የሚሆን ዓለምን የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፍ ይህ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናቱ አለቆች፣ ጸሐፊዎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ደንጊያ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይም ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ግለጽልን፣ ንገረን አሉት። ጌታችን ኢየሱስ ክርስቶስም አላምናላችሁ እንጂ እኔስ ነገርኋችሁ። ብጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለ እሱም ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነሱ ወጥቶ ይህን ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነውም ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸው ሞት ይሞት ዘንድ ስላለው ለእነሱ ሲያመለክታቸው ጌታችን ኢየሱስ ክርስቶስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በደንጊያ ተወግሮ አይደለምና። ያን ጊዜውን አይሁድ በጌታችን በኢየሱስ ክርስቶስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩ እኔ በድያለሁ አላበጀውም ብሎ መለሰ። እኛ ከአንተ አንተ ከኛ ምን አለ? ለራስህ እወቅ አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ ክርስቶስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስ ክርስቶስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአትህን ይቅር ይልሃልና። እምቢ ብሎ በብዙ ጻዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ ዋለ። በሰርክም ጊዜ በጌታችን በኢየሱስ ክርስቶስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ሞቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተመካክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለኝታቸው ነውና፣ ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበትን ክቡር የሆነ የጌታን ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ፣ ተፈጸመ። አይሁድም ጌታችን ኢየሱስ ክርስቶስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስ ክርስቶስን ውሰዱት ብሎ አዘዘ። ጦሮችም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ።
ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እሊ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለትም ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኤያኒስና እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸውም ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስክዳቸውና ሲከለክላቸው አገኘ ነው እያሉ። እሱም የእስራኤል ንጉሥ ነኝ ይላል። የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና። እሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በሥራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉት ሲያካስሱት፣ እሱ ግን ምንም አልመለሰላቸውም። ዳግመኛም ጲላጦስ እሊህ ይህን ያህል ሲያጣሉ ሲያካስሱ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል ስንኳ አልመለሰለትም። በሰንበት ታምራት የሚያደርግ ጌታችን ግን አባቱ በሰንበት ታምራትን እንዲያደርግ እሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። ምዕራፍ 2 በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን ወይስ ክፉ ማድረግ? ሰውን ማዳን ነውን ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅን ዘርጋ አለው። እጁንም ዘረጋ፣ ድናም እንደ ሁለተኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተመካከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህሩ ወደብ ሄደ። ያደረገውንም ታምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው፣ ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ምዕራፍ 3 ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ። ጌታችን ኢየሱስ ክርስቶስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እሷም ጎባጣ ነበረች፣ ፈጽሞ መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እሱን ሰንበት ሻሪ ነው አሉት። ምዕራፍ 4 ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእሱ ይገለጽ ዘንድ ነው እንጂ ዘመዶቹም እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሠራ ዘንድ ለእኔ ይገባኛል አላቸው። አንድ ሰው ስንኳ ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደ፣ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበና እያየ ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። ምዕራፍ 5 ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ደንጊያ አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ታምራቱን ጌትነቱን ታያለሽ አላልኩሽምን አላት። ደንጊያውንም ከመቃብሩ ላይ ያነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘውትርም እንደምትሰማኝ ያውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ። ይህን ካለ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሂድ አላቸው። ሄደም። እንዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት።
ምዕራፍ 6 እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘውበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። እሱ የምድራውያንና የሰማያውያን የጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደምግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማ ጊዜ ከብዙ ቀን ጀምሮ የሚሠራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገርም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካሰሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው፣ በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይሄ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልግሃልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሂዳችሁ እንዲበሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና። በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የድህነት ቀን ናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነገሩህን አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆችም ወደ እኔ ያመጡህ አይደለምን? ምን ላደርግህ አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑንስ ንጉሥ ነህን አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ሆን ዘንድ በዚህ ዓለም መጥቼ የመሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድን ነው አለው። ምዕራፍ 7 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ አሜን። የረቡዕ ተአምር። በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበር። ጌታችን ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም ዘመድም የለኝም እንጂ አሁን ጌታዬ እኔስ ልድን እወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተ አልጋን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት። ሊገድሉ ተባብረው የካህናት አለቆች ባንተ ላይ የተማከሩብህ በሰው ፍቅር የተያዘ ክርስቶስ የቸርነት ነገር በመናገር አያልቅም። የትሕትናህ ምስጢሩ ቀዋሚ ነው። በነግ ከግዞት ቤት ያወጡ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ደንጊያ ላይ አይሁድ የጎተቱ በየዕለቱና በየወሮቹ ጠብቀኝ፣ ቸር እረኛ አንተነ እንደ ምንደኛም አይደለህምና። ጦሮች በአይሁድ ፊት የመንግሥትህን ገናንነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡህ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ። የእናትህ ዘመዶች በመፈራረቅም የሰደቡ ልማድህ ኃጢአት ማስተሰሪ የሆነ ክርስቶስ ሆይ በገቢርና በሐልዮ ብበድል የእኔ የባሪያህን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊትህ ሲቆሙ
እንደ ባሪያ በጲላጦስ ፊት የቆምህ እኔ ባሪያ የዚህ የግፍህን ልክ ባሰብሁት ጊዜ ክርስቶስ ትሕትና እጹብ እጹብ ነው፣ ትዕግሥትህም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል ያጣሉ በደሌ ከሥጋዬ በአፋ ነውና በደለኛ በሚሆን በሥጋዬ አቤቱ አንተ አስተስርይልኝ። ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩህ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉህ ጊዜ ሄሮድስና ጲላጦስ የመረመሩህ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን በሦስተኛ ሰማይ አንግሰኝ። በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትናህ የዘበቱብህ ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ የገረፉ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶች እንደነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፍህን ፍርድ ያላግባቡ የፈረደብህ ቀይ የሆነ የምልክት ልብስን ያለበሱ አቤቱ ኃጢአቴ በዝቷልና ቀድሞ ልብህ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ስቃይ ሞት 2 ጊዜ ያዳንኸው አቤቱ የኃጥአን ምሕረት ሥራ በይሁዳ ላይ ተገለጠ። ነገር ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖች አስይዘውሃልና መማለጃ በመውደድ ምን ልስራልህ? ጌታዬ ኢየሱስ ክርስቶስ ሆይ የእኔ የባሪያህን ኃጢአቴን አስተሰርይልኝ። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም ገብረ ሥላሴና ስህነ ማርያም ገብረ እስጢፋኖስ ፍቅርተ ማርያምና ወለተ መስቀል ገብረ ሥላሴ ወለተ ብርሃን ወለተ ማርያም ሰይፈ ሚካኤል ወለተ ሥላሴ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ወለተ ጻድቅ ወለተ ሥላሴ ወልደ ያሬድ ወለተ መድን ገብረ መድን ወለተ ማርያም ወለተ ጊዮርጊስ ወልደ ሰንበት ወልደ ሚካኤል ወለተ ማርያም ሳህለ ማርያም ወለተ ጊዮርጊስ አመተ ማርያም ወለተ ሕይወት ወለተ ማርያም ወልደ ገብርኤል ገብረ ሥላሴ ተስፋ ጽዮን ወለተ ሥላሴ አጸደ ማርያም እህተ ሚካኤል ኃይለ ማርያም አስካለ ማርያም ቀጸላ ማርያም ወለተ ሐና ወለተ ኪዳን ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ሥላሴ ገብረ መድን ወልደ ማርያም ወለተ ሰንበትና ወለተ ጻድቅ ክንፈ ሚካኤል ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ኢየሱስ ወለተ ኪዳን ኢዛና ሰላማዊት ሩተ ሚካኤል ፍቅርተ ማርያም ኃይለ ኢየሱስ ኃይለ ገብርኤል እህተ ማርያም አቤኔዘር ወለተ ማርያም ወለተ ጻድቅ አመተ ማርያም ጽጌ ማርያም ኃይለ ማርያም ክንፈ ሚካኤል ኃይለ ሚካኤል ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ወለተ ማርያም ወለተ ሥላሴ ወለተ መድን ወለተ ኪዳን ወለተ መድን ኃይለ ሚካኤል አጸደ ማርያም ሐና ማርያም ጽጌ ማርያም ኃይለ ሚካኤል ወለተ ማርያም ወለተ ማርያም ገብረ ሥላሴ ወለተ ሚካኤል ሀብተ ሥላሴ ገብረ መድን እህተ አማኑኤል አስካለ ማርያም ገብረ ሥላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም ወለተ ሚካኤል ጽጌ ማርያም ፍቅርተ ማርያምና ሰይፈ ገብርኤል ትርሲተ ማርያም እስቴተ ድንግል ወለተ ገብርኤል ጸገነት ወለተ ማርያም ፍቅርተ ሥላሴ እህተ ማርያም ወለተ ሰንበት ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ በሕይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ
ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት